አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። በአርጎባ ብሔረሰብ ልዩ ወረዳ በመዲና ከተማ መጋቢት 18 7ኛ ወር 2017 ዓመተ ልደት የተከናወነውን የቲሞችን አልባሳት የማልበስ ሥራ መረጃዎችን ወደ እናንተ ለማድረስ የዘገየን ቢሆንም ለመዘግየታችን ትልቅ ይቅርታ እየጠየቅን የነበረውን የቲሞችን የማልበስ ሂደት በዚህ መልኩ እናቀርባለን። በአርጎባ ብሔረሰብ ልዩ ወረዳ ሙስሊም ወጣቶች ሊግ አስተባባሪነት ለ1446ኛው የኢድ አልፊጥር በዓል የቲሞችን ልብስ የማልበስ ሥራ ተከናወነ። በአርጎባ ብሔረሰብ ልዩ ወረዳ ሙስሊም ወጣቶች ሊግ አስተባባሪነት በ01 መዲና ከተማ ለሚገኙ 101 ለሚሆኑ ወላጅ አልባ ወንዶችና 100 ለሚሆኑ ሴቶች በድምሩ 201 ወላጅ አልባ የቲሞችን የ1446ኛው ዓመተ ሂጅራ የኢድ አልፊጥር በዓልን ምክንያት በማድረግ አልባሳትን የማልበስ ሥራ ተከናውኗል። የአልባሳቶቹን ግዥ ለመፈጸም ከ100 ሺህ ብር በላይ ወጪ የተደረገ መሆኑንና አጠቃላይ 201 ለሚሆኑ ወላጆቻቸውን በሞት ላጡ የቲሞች የአልባሳት ግዥ በመፈጸምና በማልበስ የተጣለብንን ትልቅ አማና ተወጥተናል ሲሉ የአርጎባ ብሔረሰብ ልዩ ወረዳ ሙስሊም ወጣቶች ሊግ ዋና ሰብሳቢ አቶ አወል አሰፋ ተናግረዋል። በተጨማሪም ይህ እቅዳችን ይሳካ ዘንዳ ከጎናችን በመቆም አስፈላጊውን ትብብርና ድጋፍ ሲያደርጉ ለነበሩ ወገኖች በአርጎባ ብሔረሰብ ልዩ ወረዳ ሙስሊም ወጣቶች ሊግ ስም ምስጋናቸውን አቅርበዋል። ወደፊትም እንደነዚህ አይነት ስራዎችን አጠናክረን ለመቀጠል በሰፊው አቅደን እየተንቀሳቀስን እንደሆነና ሁሉም ህዝበ ሙስሊም ከጎናችን በመሆን የበኩሉን አስተዋጽኦ ማበረከት እንዳለበት መልእክት አስተላልፈዋል። ይህ የፋይናንስ ምንጭ የተገኘውም በወረዳው ከሚኖሩ ህዝበ ሙስሊሞችና በውጭ ሀገር ከሚኖሩ የወረዳው ተወላጆች መሆኑን አብራርተዋል። እንዳጠቃላይ ለሌሎች ለሰዎች ከመኖር በላይ የሚያስደስት ነገር የለም። በእውነቱ በዚህ ዓመት ትልቅ ጀብድና ታላቅ ስራ ነው የተሰራው። እንደ አርጎባ ብሔረሰብ ልዩ ወረዳ ሙስሊም ጀማዓዎች ሙስሊም ወጣቶች ጀማዓ ማለት ነው። እንግዲህ በዋናነት ይህንን ሀሳብ ከጎናችን ሆነው አብሽሩ፣ በርቱ፣ ጠንክሩ እያሉ የሚያጠናክሩን የአገር ሽማግሌዎች፣ የሃይማኖት አባቶች ልክ እንደነ ሼህ ያሲን መሐመድ ያሉ አባቶች አሉ። እንግዲህ ደፍረን ወደ ስራው እንድንገባ ከጎናችን ሆነው ሲያበረታቱን የነበሩ አባቶች ናቸው። እንግዲህ አላህ ኸይር ጀዛቸውን ይክፈላቸው። እንዳጠቃላይ በእነሱ ሀሳብ አመንጭነት ነው ወደዚህ ስራ የገባ ነው። በጥቅሉ ከ101 በላይ ለሚሆኑ ወንዶችና 100 ለሚሆኑ ሴቶች በድምሩ ወደ 201 እና ከዛ በላይ አካባቢ ለሚሆኑ በከተማችን ለሚገኙ ወላጅ አልባ ህጻናት በተለይም ደግሞ የዘንድሮውን የ1446ኛው የኢድ አልፊጥር በዓል ደስ ብሏቸው መዋል አለባቸው በሚል ሀሳብ ያው ወደ ስራ ገብተን ያሳካንበት ሁኔታ አለ ማለት ነው። እንግዲህ በአጠቃላይ ለዚህ ስኬት ዋና ተዋናይ የሆኑ በተለይም ደግሞ ገንዘባቸውን በማውጣት በውጭ ሀገር የሚኖሩ የወረዳችን ተወላጆች እንዲሁም ደግሞ በከተማችን ከሚኖሩ አጠቃላይ ህዝበ ሙስሊም ነጋዴው፣ አርሶ አደሩ፣ መንግስት ሰራተኛው ካለው በመቀነስ ለዚህ ዓላማ ይውልለት ዘንድ ከገንዘቡ ቀንሶ የሰጠበት አግባብ አለ። በዚህ አጋጣሚ እንግዲህ አላህ ኸይር ጀዛችሁን ይክፈላችሁ እንላለን። በጥቅሉ ከተማችን ከሚገኙ መሳጅዶች ኮሚቴው ወይም ደግሞ የሙስሊም ወጣቶች ሊግ ስራ አስፈጻሚ ኮሚቴ አለ። እሱ በመመዳደብ በተለያዩ መስጂዶች በመዞር ገቢ የሰበሰቡበት አግባብ አለ። ከዛም አልፎ የሶሻል ሚዲያ አማራጭን በመጠቀም በዋትስአፕ ግሩፕ ማለት ነው ገቢዎችን ገንዘቦችን በመሰብሰብ ለዚህ ስኬት ማለትም ለአልባሳቶቹ ግዥ የሚውል ከ100 ሺህ ብር በላይ ሰብስበናል ማለት ነው። እንግዲህ አጠቃላይ ይሄ ገና ጅምር ስራ ነው። ለወደፊት ብዙ የምንሰራቸው ስራዎች እንዳሉ ያው በቅድ አስቀምጠን እየተንቀሳቀስን ነው። ከምንም በላይ ደስ የሚያሰኙ ደስ የሚሉ ስራዎች ናቸው። ሁሉም የከተማችን ህዝብ በየትኛውም አካባቢ የሚኖር ህዝበ ሙስሊም ለዚህ ለተቀደሰ ተግባርና ወደፊት ለምንሰራቸው ስራዎች
ድጋፍ በማድረግ የበኩሉን አስተዋጽኦ እንዲያበረክት በዚሁ አጋጣሚ መልእክቴን አስተላልፋለሁ። አልባሳቱን ዛሬ ማለትም መጋቢት 18 7ኛ ወር 2017 ዓመተ ምህረት ከጧቱ 2 ሰዓት ተኩል ጀምሮ በ01 መዲና ከተማ ለሚገኙ የቲሞች ተደራሽ የተደረገ ሲሆን በፕሮግራሙ ላይ የአርጎባ